ሰላም ተማሪዎች እንዴት ናችሁ? ዛሬ የምንመለከተው የባዮሎጂ ኢንትራንስ ኤግዛም ባለፈው ካቆምነው ከ11ኛ ጥያቄ ጀምረን አብረን እንመለከታለን። 11ኛ ጥያቄ in which geological period is the evolution of humans believed to have happened? በየትኛው ጂኦሎጂካል ፔሪድ የሰው ልጅ ኢቮሉሽን ጀመረ ወይ ደግሞ ተፈጠረ ተብሎ ይታሰባል? ኤ ተርሸሪ ፔሪድ፣ ቢ ጁራሲክ ፔሪድ፣ ሲ ኳተርነሪ ፔሪድ፣ ዲ ክሪቴሽስ ፔሪድ። ስለዚህ የሰው ልጅ ኢቮሉሽን ጀመረ ወይ ደግሞ ኢንቮልቭ አደረገ ተብሎ የሚታሰበው ሲ ኳተርነሪ ፔሪድ ጀምሮ ነው ማለት ነው። በዚህኛው ጥያቄ ሊያምታታ የሚችለው ወይ ኤ ነው ወይ ሲ ነው። ምክንያቱም ሁለቱም ከሰው ፍጥረት ጋር ሊገናኝ ስለሚችል ማለትም አሁን ለምሳሌ ያው የተፈጠረው ወይ ደግሞ ኢቮሉሽን የጀመረው ኳተርነሪ ፔሪድ ነው ካለን ኤ ላይ ተርሸሪ ፔሪድ ነው ያላልንበት ምክንያት ምንድነው? ተርሸሪ ፔሪድ ሪሊ ሊያወራ የሚችለው ስለምንድነው? ስለ ማማልስ ነው። ማለትም ማማሎች እርሊ ማማሎች ኢቮሉሽን የጀመረው ብሎ የሚታሰበው ከተርሸሪ ፔሪድ ጀምሮ ነው። የሰው ልጅም ማማል ነው። ነገር ግን ከተርሸሪ ፔሪድ ጋር የማይቀላቀለው ምንድነው? አብዛኞቹ እርሊ ማማሎች ናቸው እንጂ የሰው ልጅ የተፈጠረው መች ነው? ኳተርነሪ ፔሪድ ላይ ነው። ማለትም ተርሸሪ ላይ ያሉት እነማን ናቸው? ለምሳሌ ልክ እንደ ኤሌፈንት አሉ፣ ሆርስ አሉ፣ ኤፕስ አሉ፣ ዝንጀሮች። እነዚህ ምንድናቸው? ተርሸሪ ፔሪድ የተፈጠሩ ናቸው። የሰው ልጅ ግን ኢቮሉሽን ሀፕን ያደረገው መቼ ነው? ኳተርነሪ ፔሪድ ላይ ነው ማለት ነው። ስለዚህ ሊያምታታ የሚችለው ከኤ ጋር ነው። ነገር ግን መልሱ ምንድነው? ሲ ኳተርነሪ ፔሪድ የሚለው ነው። ቢ ላይ እና ዲ ላይ ያለውን ስንመለከት ደግሞ ጁራሲክ ፔሪድ እና ክሪቴሺየስ ፔሪድ ፎከስ የሚያደርገው ዳይኖሶር ላይ ነው። ጁራሲክ ፔሪድ ኤጅ ኦፍ ዳይኖሶር ነው ወይ ደግሞ ዳይኖሶር ኢቮልቭ አደረገ ተብሎ የሚታሰብበት ሲሆን ክሪቴሺየስ ፔሪድ ደግሞ ዳይኖሶር ዶሚኔት የተደረገበት ወይ ደግሞ የጠፋበት ታይም ነው ማለት ነው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ሲ ኳተርነሪ ፔሪድ ነው፣ የሰው ልጅ ኢቮልቭ ያደረገበት ማለት ነው። 12ኛ which innate behavior is considered the simplest? A instinctive behavior, B reflex action, C taxis movement, D kinesis movement። የዚህኛው ጥያቄ ትክክለኛ መልስ ቢ ሪፍሌክሽን አክሽን የሚለው ይሆናል። ነገር ግን ይሄኛው ጥያቄ በጣም ብዙ ጊዜ በማትሪክ ጥያቄዎች ላይ ይደጋገማል። ማለትም ይሄ ራሱ ሳይሆን ጥያቄው የሚደጋገመው ከነዚህ ቢሄቪየሮች የትኛው ቢሄቪየር ነው the simplest, the hardest, the complex እያለ ብዙ ጊዜ ይደጋገማል። እዚህኛው ጋር ትንሽ ፎከስ አድርገን እንመልከት። በመጀመሪያ ሲጀመር what is innate behavior? innate behavior ራሱ ምንድን ነው? innate behavior የምንለው behavior ነው ወይ ደግሞ ጸባይ ነው። የምን አይነት ጸባይ ነው? የሰው ልጅ በሚወለድበት ሰዓት ላይ አብሮት የሚወለድ ነገር ግን ያልተማረው ጸባይ ነው። አሁን ለምሳሌ ዝንብ ወደ አይኑ በሚመጣበት ሰዓት ላይ አንድ ህፃን ልጅ አይኑን ይጨፍናል አይደለም? ይሄንን ማንም አላስተማረውም ወይ ደግሞ ሲደክመው ማዛጋት እንደሚችል ማንም አላስተማረውም። ስንወለድ አብሮን የሚወለድ የተለያዩ ቢሄቪየሮች አሉ። እነሱ ቢሄቪየሮች ማንም ሳያስተምረው ወይም ሳይማር እነሱ ቢሄቪየሮች ምን ይባላሉ? ኢኔት ቢሄቪየር። ለምሳሌ ቤቢ ክራይ የሚያደርግ ከሆነ ህፃን ልጅ ሲያለቅስ ማንም ሳያስተምረው ነው አይደለም? ልክ እንደዚህ ማለት ነው። በእንደዚህ ሜካኒዝም የተለያዩ ኢኔት ቢሄቪየር አሉ። ከነሱ ኢኔት ቢሄቪየሮች መካከል ዋናው እና the simplest behavior የሚባለው ዋናው ሪፍሌክሽን አክሽን ነው። ይህ ሪፍሌክሽን አክሽን ሪፍሌክስ ስናደርግ ነው። ለምሳሌ ቬሪ ፋስት ነው፣ አውቶማቲክ ነው። ሲቀጥል ደግሞ ሀፕን የሚያደርገው ሳናስበው ነው። አስበን ተመራምረን ምናምን ነገር እንደዚህ ላርግ ብለን ሳይሆን አውቶማቲካሊ የሆነ ነገርን ያደርጋል። ለምሳሌ ስቶቫችን በርቶ እየሞቀ ነው። ሳናስበው እጃችንን በምናስቀምጥበት ሰዓት ላይ ሂትን ስቲሙሌት እናደርጋለን ወይ ደግሞ እጃችን ላይ ሴንስ እናደርጋለን። የዛን ሰዓት ላይ ነርቭ ሲግናል ወደ ምናችን ይላካል፣ ወደ ማይንዳችን ይላካል። የዛን ሰዓት ላይ አውቶማቲካሊ ሃንዳችንን ወደ ላይ እንድናደርግ ያደርገናል አይምሯችን ማለት ነው። ነገር ግን አስበንበት አይደለም፣ ጀስት ሴንስ አደረገ፣ ከዛ በኋላ አውቶማቲካሊ አነሳው ማለት ነው እንጂ አስቀምጠን እጃችንን ላንሳው አላንሳው ብለን አስበን አይደለም ያደረግነው። ስለዚህ ይሄ ምን ይባላል? ኢኔት ቢሄቪየር ሆኖ ማንም ሳያስተምረን አውቶማቲካሊ የምናደርገው ነገር ነው። ለምን ኢንስቲንክት ቢሄቪየር አልሆነም ስንል አሁን ለምሳሌ ኢንስቲንክት ቢሄቪየር የምንለው በደመነፍስ የምናደርገው ነገር ሲሆን ነው። ኢኔት ቢሄቪየርም ማንም ሳያስተምረን ያው ይሄም በደመነፍስ የምናደርገው። አሁን ለምሳሌ ሪፍሌክስ አክሽን ስንል በደመነፍስ ነው አይደል ያደረግነው። ኢንስቲንክትም በደመነፍስ ነው። ግን የኢንስቲንክትና የሪፍሌክሽን ልዩነት ምንድነው? ኢንስቲንክት ሲሆን እሱም ያው ስንወለድ አብሮን የሚወለድ ነው
ማንም ሳያስተምረን ነው። ነገር ግን ይሄኛው ኢንስቲንክት ሲሆን ኮምፕሌክስ ነው። እንዳትረሷትችን ይሄ ምንድነው? ኢንስቲንክት ሲሆን ከሪፍሌክሽን የሚለየው ኮምፕሌክስ ነው። ኮምፕሌክስ የሆነ ሲኩዌንሶችን ይላል። ለምሳሌ ወፍ ቤቷን በምትገነባበት ሰዓት ላይ ደመነፍስ ነው አይደለም፣ ማንም አያስተምራትም ቤት አገነባብ። ነገር ግን መጀመሪያ የምትሰራበትን ቦታ ነው የምትመርጠው። ከዛ በኋላ እንጨት ትሰበስባለች። የሰበሰበችውን እንጨት እየወሰደች አሬንጅ ታደርጋለች። ከዛ ላይ ቀስ እያለች ኔስቷ ምን ያደረገች ትመጣለች፣ ወይ ደግሞ ጎጇን እየጨረሰች ትመጣለች። ሶ የሪፍሌክስ እና የኢንስቲንክት ልዩነት ምንድን ነው? ሪፍሌክስ ዋን ኪውክ አክሽን ነው። ለምሳሌ አይናችን ላይ የሆነ ነገር ሲወረወር የፈጠነ አይናችንን ስንጨፍን ምን አረግም ማለት ነው? ኪውክ አክሽን አይደለም፣ አይናችንን ፕሮቴክት ለማድረግ። ግን ኢንስቲንክት ሲሆን ግን ኪውክ አክሽኖች ኦርጋናይዝድ ሆነው ማለት የተለያዩ ሳናስበው የምናደርጋቸው ነገሮች ሆነው ነገር ግን እነሱን ሆነው ኦርጋናይዝድ ሲሆኑ ምን ይባላል? ኢንስቲንክት ቢሄቪየር ይባላል ማለት ነው። ታክሲስ ጋር ስንመጣ ደግሞ ታክሲስ ምንድን ነው? ሙቭመንት ነው። ቱዋርድ ወይም ደግሞ አዌይ ፍሮም ስቲሙለስ ነው ማለት ነው። ወይም ደግሞ የሆነ ሴንስ ሊሰጠን ከሚችለው ነገር ወይ መራቅ ነው ወይ ደግሞ መቅረብ ነው ማለት ነው። አሁን ለምሳሌ የእሳት ራትን በምንመለከትበት ሳለ የእሳት ራት ምንድነው? ወደ ብርሃን ምንድነው ትሳባለች አይደለ? ሶ ይህ ምን እንለዋለን? ፖዘቲቭ ፎቶ ታክሲስ እንለዋለን። ይሄ ፖዘቲቭ ፎቶ ታክሲስ ማለት ወደ ብርሃኑ ነው የምትሄደው ምን ጊዜም ማለት ነው የእሳት ራቷ። ስለዚህ ይሄ ፖዘቲቭ ፎቶ ታክሲስ ወይ ደግሞ ወደ ስቲሙለሱ ቱዋርድ ስቲሙለስ ሲሆን ነው። ታክሲሱ ቱዋርድ ስቲሙለስ ሲሆን ምን ይባላል? ፖዘቲቭ ፎቶ ታክሲስ ይባላል ማለት ነው። ለምሳሌ በረሮች ደግሞ ብርሃን አይወዱም። ስለዚህ ልክ ብርሃን በሚመጣበት ላይ ከብርሃኑ ለመሸሽ ይሞክራሉ። ይህ ደግሞ ምንድነው? አዌይ ፍሮም ብራይትነስ አይደለም። ስለዚህ ይሄ ደግሞ ኔጌቲቭ ፎቶ ታክሲስ ይባላል ወይ ደግሞ አዌይ ፍሮም ስቲሙለስ ይባላል ማለት ነው። ስለዚህ ከስቲሙለስ ወይም ደግሞ የሆነ ሴንስ ሊሰጠን ከሚችለው ነገር ስንርቅ ወይ ደግሞ ስንቀርብ ምን ይባላል? ታክሲስ ይባላል ማለት ነው። ስለዚህ ይሄ ምንድነው? ዳይሬክሽን አለው። ወደ ስቲሙለሱ መሄድና ከስቲሙለሱ መራቅ ማለት ነው። ይሄ ዳይሬክሽን አለው። ነገር ግን ኬኔሲስ ጋር ስንመጣ ደግሞ ኬኔሲስ ሙቭመንት ነው። ምን አይነት ሙቭመንት ነው? ሁስ ስፒድ ኦር ሬት ቼንጅስ ዲፔንድ ኦን ደ ስትሬንግዝ ኦፍ ስቲሙለስ ነው። በባህሪው ወይ ደግሞ ይሄ ሴንስ ከሚሰጠን ነገር ተነስተን ዲፔንድ ሆነን የፍጥነት ወይ ደግሞ ልንጓዝበት የምንችልበት ፍጥነት ሲቀንስ ወይም ሲጨምር ነው። ለምሳሌ ውድለስ የምትባል እንስሳ አለች። ይቺ ውድለስ የምትባለው እንስሳ ድራይ ፕሌስ ላይ እና ዌት ፕሌስ ላይ ወይ ደግሞ ደረቅ ቦታ ላይ እና እርጥብ ቦታ ላይ ሙቭመንቷ ይለያያል። ልክ ደረቅ ሲሆን ቦታው ኪውክሊ ሙቭ ማድረግ ትችላለች። ነገር ግን እርጥበታማ ሲሆን ቦታው ለመንቀሳቀስ ትቸገራለች። ስሎሊ ነው ሙቭ የምታደርገው። ሶ they are not moving toward or away from moisture። አሁን ለምሳሌ ልክ እንደ ቅድም ታክሲስ እንዳልነው ወደ ከብርሃኑ ወይ የራቀች አይደለም ወይ ደግሞ ከብርሃኑ እየቀረበች አይደለም። ይሄ ምንድነው? ልክ ሞይስቸሩ ላይ ነው ዲፔንድ የምትሆን ራሷ ማለት ነው። ወይም ሙቭመንቷ እንዲፈጥንም እንዲቀንስም ምኑ ላይ ነው? ስቲሙለሱ ላይ ነው ዲፔንድ የሚሆነው። ስለዚህ ራሱ ስቲሙለሱ ላይ ዲፔንድ የምንሆን ከሆነ ምን ይባላል? ኬኔሲስ ይባላል ማለት ነው። ሶ አሁን ወደ ጥያቄችን በምንመለስበት ሰዓት ላይ ኢኔት ቢሄቪየር ኢዝ ኮንሲደርድ ደ ሲምፕለስት። ስለዚህ ደ ሲምፕለስት ከሆነ ማን ነው? ሪፍሌክሽን አክሽን። አሁን ይሄ ራሱ ኢኔት ቢሄቪየር ኢዝ ኮንሲደርድ ደ ኮምፕሌክስ ቢል ኖሮ ማን ነው? ኢንስቲንክቲቭ ቢሄቪየር ነበር ማለት ነው። ሶ ዳይሬክሽናል ቢል ደግሞ ማን ነው? ታክሲስ ነበረ። ዲፔንድ ኦን ደ ስቲሙለስ ቢል ደግሞ ማን ነው? ኬኔሲስ ሙቭመንት ነበር ማለት ነው። ስለዚህ እንደዚህ አይነት ጥያቄዎችን በእንደዚህ አይነት መልኩ እንመልሳለን ማለት ነው። 13ኛ the hypothesis which a scientist try to disprove is called A alternative hypothesis, B ad hoc hypothesis, C null hypothesis, D auxiliary hypothesis። ስለዚህ ብዙ ጊዜ ይሄ ስለ ሃይፖተሲስ በጣም ብዙ ጥያቄዎች ይወጣሉ። ሶ ይሄ ዳይሬክትሊ ጥያቄውን ከመለሳችን በፊት ዋት ኢዝ ሃይፖተሲስ የሚለውን ስናይ ሃይፖተሲስ ማለት ልክ የሆነ ነገር ወይ ደግሞ የሆነ ሪሰርች ከመሰራቱ በፊት የሚጠየቁ ጥያቄዎች ናቸው። አሁን ለምሳሌ ቲማቲም አለ። ቲማቲም ውስጥ ምን አለ? የቲማቲሙ ዘር አለ አይደለ? ፍሬው። ስለዚህ ለምንድን ነው ቲማቲም ውስጥ ያልበቀለው? ራሱ ዘሩ ቲማቲም ውስጥ ካለ እርጥበትም ስላለው ቲማቲሙ በራሱ ለምንድን ነው ቲማቲም ውስጥ ዘሩ ካለ ዘሩ ለምንድን ነው ቲማቲም ውስጥ ያልበቀለው ብለን ስንነሳ ይሄ ምንድን ነው?
ሃይፖተሲስ ነው ማለት ነው። ስለዚህ ልክ እንደዚህ አይነት ሃይፖተሲሶች ናቸው ሪሰርች ከመሰራቱ በፊት የሚጠየቁ ጥያቄዎች ናቸው ሃይፖተሲስ። ይሄ ደግሞ ጥያቄው ምንድን ነው የሚለን ሳይንቲስት ሃይፖተሲስ በሚያመጣበት ሰዓት ላይ አሁን ለምሳሌ የሆነ ሃይፖተሲስ ይነሳል። እነዚህ ሃይፖተሲስ በሚነሱበት ሰዓት ላይ ዳይሬክትሊ አክሰፕት አይደረጉ። መጀመሪያ ምንድን ነው የሚደረገው? ዲስፕሩቭ ነው የሚደረገው። ስለዚህ ይህ ዲስፕሩቭ የተደረገበት ሳይንስ ምን ይባላል ነው? ኤ አልተርናቲቭ ሃይፖተሲስ፣ ቢ ኤድ ሆክ ሃይፖተሲስ፣ ሲ ኑል ሃይፖተሲስ፣ ዲ ኦግዚለሪ ሃይፖተሲስ። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ኑል ሃይፖተሲስ የሚለው ነው። ለምን ሆነ ስንል ሳይንቲስት ቴስት ዌዘር ኤቪደንስ ኢዝ ሰፊሽንት ቱ ሪጀክት ደ ኑል ሃይፖተሲስ ነው። አንድ ነገር በሚነሳበት ሰዓት ላይ መጀመሪያ የዛ ተቃራኒ ነው የሚኮነው። አሁን ለምሳሌ ፓራስታሞል ራስ ምታት ያድናል፣ ለራስ ምታት መድኃኒት ያድናል ስንል መጀመሪያ ልክ ነው ያድናል ተብሎ አይዋጥም። ምክንያቱም ይሄ መድኃኒቱ ሊገልም ይችላል፣ ነገር ግን ደግሞ እውነትም ደግሞ እንደተባለው የራስ ምታት መድኃኒትም ሊያድንም ይችላል። ነገር ግን ዳይሬክትሊ አንድ ሃይፖቴሲስ እንደተነሳ አክሰፕት አይደረግም። ስለዚህ መጀመሪያ ምንድነው የሚደረገው? በቂ የሆነ ኤቪደንስ ወይም ደግሞ በቂ የሆነ መረጃ እስኪገኝ ድረስ ይሃኛው ሃይፖቴሲስ ምንድነው የሚደረገው? ዲስፕሩቭ ነው የሚደረገው። ስለዚህ ዲስፕሩቭ የሚደረግበት ሜካኒዝም ምን ይባላል? ኑል ሃይፖቴሲስ ይባላል ማለት ነው። ስለዚህ አሁን ለምሳሌ ኑል ሃይፖቴሲስ ስንል ድሪንኪንግ ኮፊ ሄልፕስ ስቱደንት ስኮር ሃየር ኦን ኤግዛም የሚባል ቡና መጠጣት ተማሪዎችን ከፍተኛ ውጤት እንዲያመጡ ያስችላቸዋል ቢባል ሳይንቲስቶች ምንድነው የሚያደርጉት? ሃይፖቴሲሱ ምንድነው? ይሄ ኑል ሃይፖቴሲስ የሚለው ድሪንኪንግ ኮፊ ሃዝ ኖ ኢፌክት ኦን ኤግዛም ስኮር ተብሎ ነው የሚነሳው ማለት ነው። ዳይሬክትሊ ልክ ነው ቡና በጠጣት የተማሪዎችን ውጤት ያሻሽላል ተብሎ አይነሳም። ምንድነው የሚደረገው? አያሻሽልም፣ ምንም ለውጥ የለውም ተብሎ ነው የሚነሳው ማለት ነው። ስለዚህ ዋናው የኑል ሃይፖቴሲስ አይዲዮሎጂ ምንድነው? ኖ ዲፈረንስ፣ ኖ ሪሌሽንሺፕ፣ ኖ ቼንጅ ነው። ምንም አይነት ለውጥ አያመጣም፣ ምንም ልዩነት የለውም፣ ምንም አይነት ግንኙነት የለውም ተብሎ ነው የሚነሳው ማለት ነው። ለምን ሌሎቹ ልክ አልሆኑም የሚለውን የሌሎቹን ሃይፖቴሲስ ሀሳቦች ስናይ ደግሞ ለምሳሌ ኤ ላይ ያለው ምንድነው? አልተርናቲቭ ሃይፖቴሲስ ይባላል። ይህ አልተርናቲቭ ሃይፖቴሲስ ዋት ሪሰርች ሆፕ ቱ ሰፖርት። ለምሳሌ የሆነ ጥያቄ በሚጠየቅ ወይ ደግሞ የሆነ ሃይፖቴሲስ በሚነሳበት ሰዓት ላይ ያን ሃይፖቴሲስ ሰፖርት የሚያደርግ ሀሳብ የሪሰርች ሰፖርቲቭ ሀሳቦች ሲነሱ ነው። ለምሳሌ ዳዝ ፈርቲላይዘር ሄልፕ ፕላንት ግሮ ስንል ለምሳሌ ማዳበሪያ ፕላንቶች እንዲያድጉ ይረዳቸዋል ወይ ስንል ፈርቲላይዘር ዳዝ ኢንክሪዝ ፕላንትስ ግሮ ነው እንላለን። ይሄ ምንድነው? አልተርናቲቭ ሃይፖቴሲስ ይባላል ማለት ነው። ወይ ደግሞ ሰፖርቲቭ አይዲያው ነው። ፕላንቶች እንዲያድጉ ፈርቲላይዘር ያስፈልጋቸዋል ስንል ይሄ አልተርናቲቭ ሃይፖቴሲስ ይባላል ማለት ነው። ስለዚህ በአጭሩ አልተርናቲቭ ሃይፖቴሲስ የምንለው ሰፖርቲቭ ነው። የዋናው ይሄ የሪሰርቹን አይዲያ ሰፖርት ነው የሚያደርገው ማለት ነው። ቢ ላይ ስንመጣ ደግሞ ኤድ ሆክ ሃይፖቴሲስ የሚባለው ደግሞ ይሄ ደግሞ ኤክስፕሌን ነው የሚያደርገው። አንኤክስፔክትድ የሆነ ሪዛልት በሚመጣበት ሰዓት ላይ የሆነ ሪሰርች እየተሰራ ያልተጠበቀ ሪዛልት ሲመጣ ያህን ሪዛልት ለምን መጣ ብሎ ምንድነው የሚያደርገው? ኤክስፕሌን ነው የሚያደርገው። ለምሳሌ የሆኑ ሳይንቲስቶች ፕላንት ተከሉና ይህ ፕላንት በአንድ ሳምንት ውስጥ 20 ሴንቲሜትር ቁመት መጨመር አለበት ብለው ሃይፖቴሲስ ሰሩ ወይ ደግሞ ሪሰርቻቸውን እሱን ሰሩ። ነገር ግን በአንድ ሳምንት ውስጥ እነሱ ይጨምራል ያለው ስንት ነው? 20 ሴንቲሜትር ነው። ነገር ግን በአንድ ሳምንት ውስጥ 20 ሴንቲሜትር ሳይሆን 10 ሴንቲሜትር ብቻ ጨመረ። የዛን ሰዓት ላይ ኤድ ሆክ ሃይፖቴሲስ ምንድን ብለናል? አንኤክስፔክትድ ሪዛልት አሁን ተፈጠረ አይደለ? 20 ሴንቲሜትር ይፈጠራል ያድጋል ብለን፣ ነገር ግን 10 ብቻ ጨመረ። ስለዚህ ኤድ ሆክ ሃይፖቴሲስ ምንድን የሚያደርገው? ፕሪዲክት ያደርጋል። ምን ተፈጥሮ ነው? ኤክስፕሌን ነው የሚያደርገው። አንኤክስፔክትድ ለሆነ ሪዛልት ኤክስፕሌን ነው የሚያደርገው። ስለዚህ ምን የሚል ሀሳቦች ይመጡ ይችላሉ ማለት ነው። ሜቢ ኢንሴክቶች በልተውት ሊሆን ይችላል። የተወሰነ የፕላንቱን ፓርቶች በልተውት ሊሆን ይችላል። ለዛ ነው 10 ሴንቲሜትር ብቻ ያደገው። የቀረው 10 ሴንቲሜትር በኢንሴክቶች ተበልቶ ሊሆን ይችላል ብሎ ምን ይላል ማለት ነው? ሃይፖቴሲስ ያቀርባል ማለት ነው። ስለዚህ ኤድ ሆክ ሃይፖቴሲስ ስንል ለተፈጠረው አንኤክስፔክትድ ለሆነ ሪዛልት ኤክስፕሌን በምናቀርብበት ሰዓት ላይ ምን ይባላል? ኤድ ሆክ ሃይፖቴሲስ ይባላል ማለት ነው። ኦግዚለሪ ሃይፖቴሲስ ወይ ደግሞ ዲ ላይ ያለውን ስንመለከት ደግሞ ሰፖርት ደ ሜን ሃይፖቴሲስ። ሜን ሃይፖቴሲሱን ሰፖርት ነው የሚያደርገው። ማለትም
ለምሳሌ ፈርቲላይዘር ኢንክሪዝ ፕላንት ግሮ ወይ ደግሞ ማዳበሪያው ለፕላንቶች እድገት አስፈላጊ ነው ስንል በዛ ሰዓት ላይ ሁለት ፕላንቶችን እናስቀምጣለን። አንድ ማዳበሪያ የሚጠቀም አንድ ደግሞ ማዳበሪያ ማይጠቀም። ስለዚህ ሁለት ፕላንቶችን ካስቀመጠን በኋላ አንደኛው ማዳበሪያ የሚጠቀመው ማዳበሪያ በሚጠቀምበት ሰዓት ላይ ምን አይነት ለውጦችን አሳየ የሚለውን ከምን አንጻር ነው የምናየው? ማዳበሪያ ከማይጠቀመው ፕላንት አንጻር ነው የምናየው። ስለዚህ የዚህኛው ሳይት ላይ ኦግዚለሪ ሃይፖቴሲስ ምንድነው ሰፖርት የሚያደርገው? ሜን ሃይፖቴሲስ ነው አይደል ሰፖርት የሚያደርገው። ስለዚህ ለሁለቱም ፕላንቶች ደሴም የሆነ አማውንት ኦፍ ዋተር ስንጠቀም፣ ለሁለቱም ፕላንቶች ደሴም የሆነ የሰንላይት ስንጠቀም ወይ ደግሞ የፀሐይ ብርሃን ስንጠቀም፣ ለሁለቱም ፕላንቶች ደሴም አማውንት ኦፍ ሶይል እና ደግሞ ሶይል ታይፕ ስንጠቀም፣ ይሄ የተጠቀምናቸው ለሁለቱም ተመሳሳይ እንዲሆኑ አድርገን የተጠቀምናቸው ምን ይባላል? ኦግዚለሪ ሃይፖቴሲስ ይባላል። ስለዚህ ሜን ሃይፖቴሲሱን ዋና የሃይፖቴሲሱን አይዲዮሎጂ ሰፖርት ማድረግ ነው ስራው ማለት ነው። ስለዚህ ይሄኛው ከምናደርገው ወይ ደግሞ ሜን ሃይፖቴሲሱን ሰፖርት ከምናደርግበት ሜካኒዝም ምንድነው? ለሁለቱም ተመሳሳይ የሆነ አቅርቦት ማቅረብ ሲሆን፣ አልተርኔቲቭ ሲሆን ግን በአይዲዮሎጂ ነው የምናገዘው ወይ ደግሞ በሀሳብ ብቻ ነው ማለት ነው። ስለዚህ ወደ ጥያቄው ስንመለስ ያው ሃይፖቴሲስ ሆኖ ነገር ግን ሳይንቲስት መጀመሪያ ሃይፖቴሲሱን በሚሰማበት ሰዓት ላይ ዲስፕሩቭ አድርጎ የሚጀምርበት ሀሳብ ምን ይባላል? ኑል ሃይፖቴሲስ ይባላል ማለት ነው። ኦኬ 14ኛ ስንመለከት ደግሞ 14ኛ ጥያቄ ኮምፓውንድስ ዊዝ ደ ሴም ኬሚካል ኮምፖዚሽን በት ዲፈረንት አሬንጅመንት ኦፍ አተም አር ኮልድ ዳሽ። ስለዚህ ኮምፓውንድ ነው፣ ተመሳሳይ የሆነ ኬሚካል ኮምፖዚሽን አለው፣ ነገር ግን ምን ይለያል? አተሚክ አሬንጅመንቱ ይለያል። ስለዚህ ይሄ ምን ይባላል ነው? ኤ አኖሜረስ፣ ቢ አይዞመሬስ፣ ሲ ፖሊመሬስ፣ ዲ ሞኖመርስ። ስለዚህ የዚህኛው ጥያቄ ትክክለኛ መልስ አይዞመርስ የሚለው ይሆናል። አይዞመርስ ምንድነው? ደሴም ሞለኪውላር ፎርሙላ አላቸው ወይ ደግሞ ደሴም የሆነ ኬሚካል ኮምፖዚሽን አላቸው፣ ነገር ግን የአተሚክ አሬንጅመንታቸው ምንድነው? ዲፈረንስ ነው፣ ይለያያል ማለት ነው። ለምንድነው ኤ ያልሆነው ስንል ኤ ስፔሲፊክ ታይፕ ኦፍ ሹገር የአይዞመር ሆኖ የአንድ ሹገር ስፔሲፊክ ታይፕ አኖመርስ የምንላቸው ማለት ነው። ሲ ላይ ያለው ደግሞ ፖሊመሬዝ የምንለው ደግሞ ላርጅ ሞለኪውል ነው። የተለያዩ ትንንሽ ሞኖመርሶች አንድ ላይ ቢውልድ ሆነው ትልቅ ምን ይፈጥራሉ? ሞለኪውል ይፈጥራሉ። ትንንሽ ሞኖመሮች ተሰብስበው ትልቅ የሆነ ሞለኪውል ሲፈጥሩ ምን ይባላል? ፖሊመሬዝ ይባላል። ስለዚህ ዲ ላይ ያለው ደግሞ ምንድነው? ሞኖመርስ ነው የሚለው። ሞኖመርስ ደግሞ ደስሞለስት ዩኒት ነው። ትልቁን ፖሊመሬዝ ለመገንባት የምታስፈልገን ደስሞለር ሞኖመር ምን ትባላለች? ትንሿ ሞኖመር ትባላለች። ስለዚህ ሞኖመሮች ደግሞ በሚሰባሰቡበት ሰዓት ላይ ደግሞ ሲበዙ ምን ይባላል? ፖሊመርስ ይባላሉ ማለት ነው። ስለዚህ ዘሴም የሆነ ሞለኪውላር ፎርሙላ ነገር ግን ዲፈረንት ስትራክቸር ሲኖራቸው ምን ይባላል? አይዞመርስ ይባላሉ ማለት ነው። 15ኛ which conditions is least likely to denature an enzyme ነው። ስለዚህ የዚህ ጥያቄ ደግሞ ያው ኢንዛይም ዲኔቸር ይሆናል። ስለዚህ ዲኔቸር የማይሆንበት የትኛው ነው ጥያቄው ሀሳብ? ኤ ሃይ ቴምፕሬቸር፣ ቢ አን ኤክስትሪም ፒኤች፣ ሲ ሄቪ ሜታል አዮን፣ ዲ ሎ ቴምፕሬቸር። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ዲ ሎ ቴምፕሬቸር የሚለው ይሆናል ማለት ነው። ለምንድነው ሎ ቴምፕሬቸር የሆነው ስንል ያው ኢንዛይም ብዙ ጊዜ ፈተና ላይ ይመጣል። ስለዚህ ትንሽ ሀሳቡን እንደ ብንይዘው ኢንዛይም ኢዝ ኤ ፕሮቲን ዳት ስፒድ አፕ ኬሚካል ሪያክሽን ኢን ሊቪንግ ኦርጋኒዝም ነው። ህይወት ባላቸው ኦርጋኒዝሞች ላይ ኬሚካል ሪያክሽንን የሚያፋጥኑ ምን ይባላሉ? ኢንዛይም ይባላሉ። ስለዚህ ኢንዛይሞች ደግሞ ልክ እንደ ቁልፍ ናቸው። እነሱ እንደ ቁልፍ አድርገን ብናስባቸው ኢንዛይሞች ሄደው የሚሰኩበት ስፔሻል የሆነ ሼፕ ያለው አካል አለ። እሱ ደግሞ ምን ይባላል? ሰብስትሬት ይባላል ማለት ነው። ኢንዛይሙን ኪካል ነው፣ ሄደው የሚሰኩበትን ቦታ ደግሞ ምን ይባላል? ያ ሰብስትሬት ይባላል ማለት ነው። ስለዚህ ያህኛው ቁልፉ ሼፑ ተቀየረ ማለት ከዛ በኋላ ያህንን ሰብስትሬት አክሰስ ማድረግ አይችልም፣ መክፈት መቆለፍ አይችልም ማለት ነው። አሁን ለምሳሌ አንድ ቁልፍ ከተጣመመ
ወይ ደግሞ የቁልፉ ጥርሶች ከተሰበሩ ከዚህ በፊት መክፈት ይችል የነበረውን ጋን ከዛ በኋላ መክፈት አይችልም፣ ምክንያቱም ቅርጹ ስለተቀየረ ማለት ነው። በዛ መሰረትም ኢንዛይሞች በተለያዩ ምክንያቶች ዲኔቸር ሊያደርጉ ይችላሉ፣ ወይ ደግሞ ቅርጻቸው ሊቀያየር ይችላል፣ ኢንዛይሞቹ ፕሮቲኖቹ ማለት ነው። ስለዚህ ለምን ቅርጻቸው ሊቀየር ይችላል ስንል ለምሳሌ ሃይ ቴምፕሬቸር ምን ሊያደርጋቸው ይችላል? ቅርጻቸውን ዲኔቸር ሊያደርጋቸው ይችላል፣ ሊቀይረው ይችላል። ሁለተኛ ደግሞ ኤክስትሪም የሆነ ፒኤች ኬሚካል ነው አይደለ? ስለዚህ ኬሚካል ሪያክሽን ምንድነው? አልተር ሊያደርገው ይችላል፣ ወይ ደግሞ የኢንዛይሙን ሼፕ ሊቀይረው ይችላል። ሲቀጥል ደግሞ ሄቪ ሜታልስም ፐርማነንትሊ ኢንዛይሙን ማድረግ ይችላል፣ ዳሜጅ ማድረግ ይችላል። ነገር ግን በሎ ቴምፕሬቸር ኢንዛይሙ አክቲቪቲውን ስሎ ነው ማድረግ የምንችለው እንጂ ዲኔቸር ማድረግ አንችልም። ልክ ሎ ቴምፕሬቸር ውስጥ ወይ ደግሞ ቅዝቃዜ ውስጥ የሚገባበት ሰዓት ላይ ኢንዛይም ምን ይሆናል? ስራው ወይ ደግሞ ስፒዱ ይቀንሳል፣ ስሎ ነው የሚሆነው። ነገር ግን ተመልሶ ደግሞ ፋቮራብል ኮንዲሽን በሚያጋጥምበት ሰዓት ላይ ደግሞ ተመልሶ ወደ ስራ ይገባል እንጂ ፐርማነንትሊ ዲስትሮይ ያደርገዋል ወይ ደግሞ ይሄ ሼፑን ዲኔቸር ያደርገዋል ማለት አይደለም ማለት ነው። 16ኛ ሪስፓይሬሽን ኢዝ ኤ አናቦሊክ ኤንድ ኤክሰርጎኒክ፣ ቢ አናቦሊክ ኤንድ ኢንደርጎኒክ፣ ሲ ካታቦሊክ ኤንድ ኤግዘርጎኒክ፣ ዲ ካታቦሊክ ኤንድ ኢንደርጎኒክ። ስለዚህ በመጀመሪያ ሪስፓይሬሽን ምንድነው የሚለውን መልከት፣ ከዛ በኋላ አናቦሊክ፣ ኤግዘርጎኒክ፣ ካታቦሊክ እና ኢንደርጎኒክ ምንድናቸው የሚለውንና የጥያቄውን ሀሳብ ከተረዳ ነው በኋላ ወደ መልሱ እንሄዳለን ማለት ነው። ስለዚህ ሪስፓይሬሽን ማለት ሪስፓይሬሽን ኢዝ ፕሮሰስ ባይ ዊች ሴል ብሬክ ዳውን ግሉኮስ ቱ ሪሊዝ ኢነርጂ ወይ ደግሞ ኤቲፒ ነው። ስለዚህ ሪስፓይሬሽን ምንድነው? ፕሮሰስ ነው። ምን አይነት ፕሮሰስ ነው? በሴሎች ኢነርጂን ሪሊዝ ለማድረግ ግሉኮስን ብሬክ ዳውን የሚያደርጉበት ፕሮሰስ ወይ ደግሞ ግሉኮስን የሚሰባብሩበት ፕሮሰስ ምን ይባላል? ሪስፓይሬሽን ይባላል ማለት ነው። ስለዚህ ሪስፓይሬሽን የሚያካሂደው ፕሮሰስ የትኛው ነው? አናቦሊክ ነው? ኤግዘርጎኒክ ነው? ካታቦሊክ ነው? ኢንደርጎኒክ ነው የሚለውን እሱን ነው የምንመለከተው ማለት ነው። ስለዚህ በመጀመሪያ ካታቦሊክ ምንድን ነው የሚለውን ስንመለከት ካታቦሊክ ማለት ብሬክ ዳውን ላርጅ ሞለኪውል ኢንቱ ስሞለር ሞለኪውል ነው። ትልቅ የነበረው ሞለኪውል ወደ ትንሽ ሞለኪውል ብሬክ ዳውን ማድረግ ነው። አሁን ለምሳሌ ግሉኮስ ትልቅ ሞለኪውል ነው። ስለዚህ ግሉኮስን ብሬክ ዳውን ስናረገው ካርቦን ዳይኦክሳይድ፣ ዋተር እና ኤቲፒ ይወጣዋል ማለት ነው። ስለዚህ ግሉኮስን ወደ ስንት አካል ቀየር ነው? ወደ 3 አካል ቀየር ነው። ወደ ካርቦን ዳይኦክሳይድ፣ ወደ ዋተር እና ወደ ኤቲፒ ወይ ደግሞ ወደ ኢነርጂ ማለት ነው። ስለዚህ ይሄ ምን ይባላል? ካታቦሊክ ይባላል። ወይ ደግሞ ትልቅ ሞለኪውል ወደ ትንሽ ብሬክዳውን የምናደርግበት። ለምሳሌ ፕሮቲን ስንል ደግሞ ፕሮቲን ራሱን ችሎ ትልቅ ሞለኪውል ነው። እሱ ሞለኪውል ላርጅ ሞለኪውል ነው። እሱ ሞለኪውል ወደ ትንሽ ሞለኪውል ብሬክዳውን ስናደርገው ወደ ትንንሽ አሚኖ አሲድ ወይ ደግሞ ቤዚክ ስትራክቸሩ ነው የሚመለሰው፣ ወደ አሚኖ አሲድ ይመለሳል። ፋትን ስንመለከት ደግሞ ፋትም ልክ እንደዛው ትልቅ ሞለኪውል ላርጅ ሞለኪውል ነው። እሱን ብሬክዳውን ስናደርገው ወደ ፋቲ አሲድ እና ወደ ግላይሴሮል እንቀይረዋለን ማለት ነው። ስለዚህ በአጭሩ ካታቦሊክ ማለት ላርጅ የነበረ ሞለኪውልን ወደ ስሞል ሞለኪውል ብሬክዳውን ስናደርገው ምን ይባላል? ካታቦሊክ። ስንሰባብረው ካታቦሊክ ይባላል ማለት ነው። ኦኬ፣ ቀጥሎ የምንመለከቱ ደግሞ አናቦሊክ የሚባለውን ነው። አናቦሊክ የሚባለው ደግሞ ቢውልዲንግ ላርጅ ሞለኪውል ፍሮም ስሞል ሞለኪውል ነው። ማለትም ኮምፕሊትሊ ተቃራኒ የካታቦሊክ። ካታቦሊክ ማለት ትልቁን ዛፍ እየከተከቱ ወደ ትንንሽ እንጨቶች መቀየር ነው። አናቦሊክ ደግሞ እነዚህን ትንንሽ እንጨቶች በመጠቀም ትልቁን ዛፍ መገንባት ማለት ነው። ሶ ባጭሩ ቢውልድ ላርጅ ሞለኪውል ፍሮም ስሞል ሞለኪውል ነው። ከስሞል ሞለኪውል ተነስተን ትልቅ ሞለኪውሉን መገንባት። ለምሳሌ ቅድም የፕሮቲን ትንሹ ቤዚክ ስትራክቸሩ ማን ነው አለን? አሚኖ አሲድ ነው አለን አይደለ? ስለዚህ እነዚህ አሚኖ አሲዶችን ገንብተን ፕሮቲን ስንሰራ ምን ይባላል? አናቦሊክ ይባላል ማለት ነው። ፋት ቅድም ደግሞ ስለ ፋት እያወራን ነበር። ፋት ወደ ብሬክዳውን ሲደረግ ካታቦሊክ ተጠቅመን ብሬክዳውን ስናደርገው ስንሰባብረው ወደ ፋቲ አሲድ እና ወደ ግላይሴሮል ነው የሚቀየረው። ስለዚህ አናቦሊክ ላይ መተን ደግሞ ፋቲ አሲድ እና ግላይሴሮልን ደግሞ ደምረ ምን ማውጣት እንችላለን? ፋትን ማውጣት እንችላለን ማለት ነው። ስለዚህ ካታቦሊክ ምንለው ምንድን ነው? ቅድም ያወራ ነው ብሬክዳውን መሰባበር ነው። አናቦሊክ ደግሞ እነዚህ የተሰባበሩትን ቢውልድ አፕ መገንባት ማለት ነው።
እሺ በቀጣይ ደግሞ የምንመለከተው ማን ነው? ኤግዘርጎኒክ የሚባለውን ነው። ኤግዘርጎኒክ የምንለው ደግሞ ምንድነው? ኢነርጂ ሪሊዝ ማድረግ መልቀቅ ነው ኤግዘርጎኒክ። ለምሳሌ ሴሉላር ሪስፓይሬሽን ላይ የተለያዩ የቦዲ አካላችን ምን ይፈልጋሉ? ኢነርጂ ይፈልጋሉ አይደለም? ስለዚህ ኢነርጂ በሚፈልጉበት ሰዓት ላይ ኢነርጂ ሪሊዝ ሲደረግላቸው ሲለቀቅላቸው ምን ይባላል? ኤግዘርጎኒክ ይባላል ማለት ነው። ኢነርጂ ለሚያስፈልገው አካል ኢነርጂ በሚለቀቅበት ሰዓት ላይ ኤግዘርጎኒክ ይባላል ማለት ነው። ስለዚህ ኢነርጂ ሪሊዝ የሚደረግበት ፕሮሰስ ኤግዘርጎኒክ ይባላል። ኢንደርጎኒክ ማለት ደግሞ ሪኳየር ኢነርጂ ነው። ኢነርጂ ሲፈልግ አንዱ አካል ኢነርጂ ሲፈልግ ማለት ነው። አሁን ለምሳሌ ፎቶሲንቴሲስ ለማካሄድ ፕላንቶች የራሳቸውን ምግብ ለማዘጋጀት ሲሉ ምን ይፈልጋሉ? ኤቲፒ ወይ ደግሞ ኢነርጂ ይፈልጋሉ። ስለዚህ ያ ኢነርጂ መፈለግ ምን ይባላል? ኢንደርጎኒክ ይባላል ማለት ነው። ወይ ደግሞ ፕሮቲንን ሜክ ለማድረግ ምን ያስፈልጋል? ኢነርጂ ያስፈልጋል። ዲኤንኤን ቢውልድ ለማድረግ ምን ያስፈልጋል? ኢነርጂ ያስፈልጋል። ስለዚህ ኢነርጂ ሪኳየር ማድረግ ምን ይባላል? ኢንደርጎኒክ ይባላል ማለት ነው። ስለዚህ አሁን ወደ ሪስፓይሬሽን ሀሳብ እንመለስና ሪስፓይሬሽን ማለት ምንድን ነው አለን? ፕሮሰስ ሆኖ ብሬክ ዳውን ግሉኮስ ቱ ሪሊዝ ኢነርጂ ነው። ስለዚህ ሁለት ነገር እንረዳለን በሪስፓይሬሽን በዴፊኒሽኑ ላይ። ሪስፓይሬሽን ምንድነው? ፕሮሰስ ነው። ምን አይነት ፕሮሰስ ነው? ብሬክ ዳውን ማድረግ ነው። አንድ ምንድነው? ብሬክ ዳውን ማድረግ ነው። ምንን? ግሉኮስን። ስለዚህ ቅድም ያለን ካታቦሊክ ፕሮሰስ ላይ ብሬክ ዳውን ማድረግ ነው። ትልቅ ላርጅ ሞለኪውልን ብሬክ ዳውን ማድረግ ምን ማለት ነው አለን? ካታቦሊክ። ስለዚህ ሪስፓይሬሽን አንዱ ምንድነው? ካታቦሊክ ነው ማለት ነው። ሲቀጥል ደግሞ ለምንድነው ግሉኮስን ብሬክ ዳውን የሚያደርገው ስንል ቱ ሪሊዝ ኢነርጂ። ኢነርጂ ምን ለማድረግ? ሪሊዝ ለማድረግ። ስለዚህ ኢነርጂን ሪሊዝ የሚያደርጋል ደግሞ ያለው ደግሞ ማን ነው? ኤግዘርጎኒክ ነው አይደለም? ኢንደርጎኒክ ደግሞ ኢነርጂን ሪኳየር ማድረግ ነው አለን። ስለዚህ አሁን ወደ ጥያቄያችን ስንመለስ ሪስፓይሬሽን ኢዝ አናቦሊክ ኤንድ ኤግዘርጎኒክ፣ አናቦሊክ ኤንድ ኢንደርጎኒክ፣ ካታቦሊክ ኤንድ ኤግዘርጎኒክ፣ ካታቦሊክ ኤንድ ኢንደርጎኒክ ይለናል ማለት ምርጫችን ላይ። ስለዚህ የዚህም ጥያቄ ትክክለኛ መልስ ካታቦሊክ ኤንድ ኤግዘርጎኒክ። ካታቦሊክ ምንድን ነው? ላርጅ ሞለኪውልን ወደ ስሞል ሞለኪውል የምንቀይርበት ነው። ሪስፓይሬሽን ደግሞ ግሉኮስን ወደ ምን ይቀይራል? ወደ ካርቦን ዳይኦክሳይድ፣ ወደ ዋተር፣ ወደ ኢነርጂ ይቀይረዋል። ሪስፓይሬሽን ፕሮሰሱ ማለት ነው። ሲቀጥል ደግሞ ይሄን የሚያደርግበት ምክንያት ደግሞ ለምንድን ነው? ኢነርጂ ሪሊዝ ለማድረግ ነው። ኤቲፒን ሪሊዝ ለማድረግ ነው። ስለዚህ ኤግዘርጎኒክ ደግሞ ምንድን ነው? ኤቲፒ ሪሊዝ ወይ ደግሞ ኢነርጂ ሪሊዝ ነው ማለት ነው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ሲ ካታቦሊክ ኤንድ ኤግዘርጎኒክ የሚለው ይሆናል ማለት ነው። 17ኛው ቦዝ ፎቶሲንቴሲስ ኤንድ ሪስፓይሬሽን አር ኢንቮልቭድ ኢን ዳሽ ኤ ናይትሮጅን ሳይክል፣ ቢ ፎስፈረስ ሳይክል፣ ሲ ዋተር ሳይክል፣ ዲ ካርበን ሳይክል። ስለዚህ ከዚህ ቀደም በተማራቸው መሰረት በምድራችን ላይ ሁለት አይነት ኢነርጂዎች አሉ አይደለም? መጀመሪያ ኒውትሪየንትስ አሉ፣ ሁለተኛ ደግሞ ሰንላይት ወይ ደግሞ ኖርማል ኢነርጂ አለ። ስለዚህ ኢነርጂ ምንድን ነው? ሪኒውድ አይደለም፣ የሚታደስ አይደለም፣ ሳይክል የሚያደርግ አይደለም። አንድ ጊዜ ከተጠቀምነው በኋላ ተመልሶ ከሰውነታችን በሂት መልክ ይወጣል ማለት ነው። ነገር ግን ኒውትሪየንትን ስንመለከት ግን ይሄም ኖት ክሬትድ ናይዘር ክሬትድ ኖት ዲስትሮይድ ነው ኒውትሪየንቶችም። ነገር ግን ኒውትሪየንቶች ምንድን ነው? ሳይክል ያደርጋሉ ነው በኢንቫይሮንመንታችን ላይ። ስለዚህ ሳይክል የሚያደርጉበት ፕሮሰስ መካከል ፎቶሲንቴሲስ እና ሪስፓይሬሽን የሆነው ወይ ደግሞ በኢንቫይሮንመንት ላይ ሳይክል ለማድረግ ፎቶሲንቴሲስ እና ሪስፓይሬሽንን የሚጠቀመው ኒውትሪየንት የትኛው ነው? ናይትሮጅን ነው? ፎስፈረስ ነው? ዋተር ነው? ወይስ ካርበን ነው? ስለዚህ የዚህኛው ጥያቄ ትክክለኛ መልስ ካርበን። ፎቶሲንቴሲስን በመጠቀም ምን እናደርገዋለን? ሪሙቭ እናደርገዋለን። ማለትም አሁን ለምሳሌ ኤር ላይ ምን አለ? ካርቦን ዳይኦክሳይድ አለ አይደለ? ስለዚህ ፎቶሲንቴሲስን በመጠቀም ከአየር ላይ ሪሙቭ እናደርገዋለን። ከዛ በኋላ ደግሞ ኢነርጂ ሪሊዝ ለማድረግ ስንፈልግ ደግሞ በሪስፓይሬሽን ጊዜ ደግሞ ካርቦን ዳይኦክሳይድ ደግሞ ከሰውነታችን ሪሊዝ እናደርጋለን ማለት ነው። ስለዚህ በፎቶሲንቴሲስ እና በሪስፓይሬሽን ጊዜ ካርቦን ዳይኦክሳይድን ሳይክል እናደርገዋለን። ናይትሮጅን በኮምፓውንድ አማካኝነት ነው፣ በባክቴሪያዎች አማካኝነት ነው ሳይክል ውስጥ የምናስገባው። ፎስፈረስም ልክ እንደዛው። ዋተር ጋር ስንመጣ ደግሞ ዋተር በኢቫፖሬሽን፣ በኮንደንሴሽን፣ በፕሪሲፒቴሽን አማካኝነት ነው ሰርኩሌት የሚያደርገው ወይ ደግሞ ሳይክል የሚያደርገው። ስለዚህ በፎቶሲንቴሲስ እና በሪስፓይሬሽን አማካኝነት
ሳይክል የሚፈጥረው ማን ነው? ካርበን ሳይክል ነው ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል